የጄኔቫው ስብሰባ የዩክሬንን ጦርነት ለማቆም ያለመ ነበረ። ውጭ ጉዳይ ሚኒስትር ሩቢዮ ከስብሰባ በኋላ ለጋዜጠኞች ሲናገሩ ውይይቱ ከእስካሁኖቹ ሁሉ ምናልባትም በጣም ፍሬያማና ትርጉም ያለው ነበር ብለዋል። የውይይታቸው አጀንዳ በአሜሪካው ፕሬዝደንት ዶናልድ ትራምፕ የቀረበውና ዩክሬንና አውሮፓ ለራሽያ ያደላ ነው ያሉት ባለ 28 ነጥብ የሰላም ዕቅድ ነበረ። በየቀኑ በሚታከልበት ግብዓት ይለወጣል ወይም እየተለወጠ ይሄዳል ብለዋል። ሲኤንኤን እንደሚለው የአሜሪካ የሰላም ዕቅድ በአገሪቱ ሁለቱም ፓርቲዎች ዘንድ ትችት አስከትሏል። ዩክሬን ግዛቷን አሳልፋ እንድትሰጥ ጫና ያደርጋል፣ የሰራዊቷን ቁጥር ይቀንሳል፣ በጦርነቱ መቆም ምትክ ኔቶን ላለመቀላቀል ቃል ኪዳን እንድትገባ ይጠይቃል። ዋይት ሃውስ በበኩሉ በሰጠው መግለጫ የሰላም ዕቅዱ በትናንት የጄኔቭ ስብሰባ ላይ በከፍተኛ የአሜሪካ የዩክሬንና የአውሮፓ ባለሥልጣኖች ክለሳና ማብራሪያዎች የታከሉበት መሆኑንና ከጄኔቭ በኋላ ባለው መልኩ ዩክሬናውያን የእነሱንም ብሔራዊ ደህንነት ጥቅም የሚያረጋግጥ ነው ብለው እንዳመኑበት ገልጸዋል። ዋይት ሃውስ በመግለጫው የዩክሬን ልዑካን ሁሉም ዋነኛ ጉዳዮቻቸው ማለትም የደህንነት ዋስትናዎች፣ የረዥም ጊዜ የኢኮኖሚ ልማት፣ የመሠረተ ልማት ጥበቃ፣ የባሕር እንቅስቃሴ ነጻነትና የፖለቲካ ሉዓላዊነት በጄኔቫ ውይይቶች በሚገባ ምላሽ ያገኙበት ነው ሲል ገልጿል ብለዋል። የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪም ስብሰባው ያደረገውን ለውጥ ፍሬያማ ሲሉ ገልጸውታል። ጦርነቱን ለመቋጨት በሚያስፈልጉት እርምጃዎች ላይ በጥንቃቄ እየሠራን ነው ብለዋል። ፕሬዚደንት ዶናልድ ትራምፕ ዩክሬን ዕቅዱን እስከፊታችን ሐሙስ እንድታጸድቀው ቀነ ገደብ የሰጡ ቢሆንም ኋላ ላይ በሰጡት ሌላ መግለጫ ዕቅዱ የመጨረሻ እንዳልሆነ በመግለጽ የቀነ ገደቡን ጥብቅነት አላልተዋል። ውጭ ጉዳይ ሚኒስትር ሩቢዮም በመግለጫቸው የቀነ ገደቡ ጉዳይ የሚለወጥ መሆኑን አመልክተዋል። ከጄኔቫው ማሻሻያ በኋላ ባለው የዕቅዱ ይዘት ላይ የሩሲያኖችን ድምፅ ማግኘት አለብን። ግባችን ጦርነቱን በተቻለ ፍጥነት ማክተም ነው። ነገር ግን ትንሽ ተጨማሪ ጊዜ ያስፈልገናል ብለዋል።